የሱመያ ጉዳይ ላይ መበርታት አለባት። በተወደደ ቤንዚን በተወደደ ነዳጅ ፈረስ ጋሪ ገዝተ እንዴ በጣም ጥቅም ያለው ነገር እኮ ነው። ፈረስ ጋሪ በአሁን ሰዓት እጅግ በጣም ጠቃሚ ነገር በጣም የሚሰራ። ሀዊ እኮ በጣም የዋህ ነች። ሀዊ ምንም አታውቅም። እጅግ በጣም ምስኪን ነች። ኢማን ግን የብልጦች ብልጥ በጣም ብልጥና ብልጥ ነች። ብልጥ የሆነችበት የራሷ የሆነ ምክንያት አላት። በጣም ብልጥ የሆነችበት ማለት ነው። ሀዊ ምንም አታውቅም። ይህንን የምልበት ምክንያት ደግሞ አለ። ሰይድ ደግሞ በተደጋጋሚ ፈተና እየፈተነ ያለው በተደጋጋሚ እየወደቀች ያለችው ሀዊ ነች። የሚፈትንበት ደግሞ ትልቅ የሆነ ሚስጥር አለ። ያ ሚስጥር ምን መሰላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦች እጅግ በጣም ፋይናል ዲስቲኔሽን የሚል ውሳኔ ነው የወሰነው ማለት ነው። ሳይዱ የወሰነው ፋይናል ዲስቲኔሽን አሁን በጣም ዘይዷል። በጣም አሪፍ አካሄድ ላይ ነው ያለው። በነገራችሁ ላይ ማለት ነው ሰውን ለማወቅ እጅግ በጣም ቀላል ነው። እያደረገ ያለው ነገር ትክክለኛ ነገር ነው። አሁን ወደ ሱመያ መንገድ እየመጣ ነው። ወደ ሱመያ መንገድ እንዴት ነው የሚመጣው ካላችሁ እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ሌላው ደግሞ ማለት ነው አዩ ትልቅ ነገር ይዛ ነው ሰይድ ጋር የመጣችው። አዩ ሰይድ ጋር በፕራንክ ምክንያት ማንነትን እያወቀ ቢሆንም ለተመልካቾቹ እያቀረበ ያለው ነገር ማለት ነው ከውሳኔ በፊት የማይጸጸትበትን ነገር ለማድረግ ይመስለኛል። ሰዎች እንዳያዝኑበት፣ ሰዎች እንዳይከፉበት፣ እንዳይጸጸቱበት ወደ ውሳኔ ከመድረሱ በፊት እያደረገ ይመስለኛል። ይህንን ነገር ስለደጋገመው የደጋገመበት የራሱ የሆነ ምክንያት አለ። ምክንያት ባይኖረው ኖሮ ሰይድ እንደዚህ አይነት ነገር አያደርግም። ቀጥተኛ መንገድን ስለሚፈልግ ነው። እንደኔ ሀሳብ በዚህ በተጨማሪ ደግሞ የምፈልገው ነገር አለ፣ ትልቅ ነገር። በመጀመሪያ ደረጃ ቪዲዮውን ተመልክተን እንመለስ። ሚተኛ ስጦታ ምን አለ? ተኝቷለች ቆማል። ሚተኛ ምን አለ? ሚተኛ ነገር አለ? ሚተኛ ነገር እስኪ ከሚተኛ ነገር ገምቺ እስኪ። ምን ልገምት? በጣም ከባድ ነው። የሚቆም ነገር ሁሉም ነገር ይቆማል በይ። ከሚተኙት ነገር ደግሞ እስኪ የሚተኙትን ገምቻቸው። እኔ ከሚቆመውም የለውበትም ማየት ነው። ከሚቆመው የለሽበትም? ከሁለቱም የለውበትም። ምንድን ነው ገምተው? የሚተኛውን ገምቻ። የሚተኛው ሰው ነው የሚተኛው፣ ሌላ ነገር ደግሞ የሚተኛው ተኝቷለች ቆማለች። ታዲያ ምን ይተኛል ታስቢያለሽ? እሺ የቆመው ቢያንስ ወይ መኪና ወይ መኪና አይደለም። በቃ ሞተር ወይ ወጃጅ ብቻ አንገምትም። በቃ ያሳየን ራሱ በቃ አሳያችሁ። ሰይድ አሳየን። አይናችንን እንደዚህ ያስረው ምናምን ምን ነው ባሰበ ገምቷ። እየጠበኳቸው እየቀለልክ ነው እንዴ? ኧረ ስጦታ ነው። እግሬን ስላጠበች ስጦታ ይገባታል። በባዶማ እንትን አላት። ለአንቺም እኮ እኔ አልጨከንኩብሽም። ለሁለታችሁም እሰጣለሁ ብያለሁ። በቃ ማየት አለበት እኮ። ምንድን ነው ያው የምንችለውን ገመትን እኮ። በቃችሁ? አልቻልንም። እንውጣ። እርግጠኛ ናችሁ? አቃታችሁ? እሺ ትልቅ ባጃጅ እንደውም እኔ ሞተር እሱ ከፊት ይነዳል፣ እኛ ሁለታችን ከኋላ እንቀመጣለን። ደስ የሚል ከኋላ ልትነዱኝ ነው ወይስ? ሮማንቲክ ፊልም እንደው አንዳንዴ ስናይ ሞተር ላይ የህንድ ፊልም ነው ምናምን ነገር አለ። እንደውም ዛሬ እንዳሉት እንሆናለን። አንቺ ገብተና ምናምን ሁለት ሚስት ካይሆንማ ችግር የለውም። አንቺ በዚህ ጋር ትዞሪ ነው በዛ ጋር አንዱ ከፊት አንዱ ከኋላ ቢሆንም እንደልብሻት አንዱ እዚህ ስር አንዱ ከኋላ። ምንም ችግር የለም። እንደዚህ ሞተር ኮን እንደዚህ ቅፍ ታረጊ በቃ አቀፍ በቃ እንዳነጁ ሞተሩን። ቆይ በነገራችሁ ላይ ሀዊ በጣም የዋህ ናት። ሞኝ የዋህ ዝም ብላ የምትናገር ሞኝ ነች። ኢማን ግን እጅግ በጣም ብልጥ ናት። ኢማን ፈተና አይደለም ምንም ነገር እንዴት ማለፍ እንዳለባት ጠንቅቃ የምታውቅ በጣም ብልጥ ሴት ናት። ሁለቱ ነገር ላይ ደግሞ የዋህነትና ብልጥነት ላይ ያለውን ነገር ልለይላችሁ። አንደኛ ማለት ነው በከተማ ውስጥ ስላደገች ሀዊ በትዳር ዓለም ውስጥ ያለውን ነገር
ከባል የሚጠበቁ ብልጭልጭ ነገሮችን እነሱን ነው የምታስበው። ሰርፕራይዝ የሚባሉ ነገሮች ወርቅ፣ መኪና፣ ምን ባጃጅ፣ ገረመሌ ምናምን እንጂ ከተማ ውስጥ የሚታዩ ነገሮች ማለት ነው። ኢማን ግን ከሱ በተቃራኒ ነች። ኢማን ብልጥ የሆነችበት ምክንያት አንደኛ ትዳሯን ትፈልጋለች። ሁለተኛ ለትዳር ምን እንደሚያስፈልግና ምን እንደሚጠቅም በደንብ ጠንቅቃ አውቃለች። ትዳር ከተባለ ያው ያንን ትዳር እንዴት አጥብቃ መያዝ እንዳለባት ገብቷታል። ይሄንንም ሰይድ ሳይገባው ቀርቶ ይሆናል ብዬ አላስብም። እንደኔ ሐሳብ ያህዊ የዋህነት ከጥቅሞች ጋር የተያያዘ ነገር እያሰበች ወደማይሆን አቅጣጫ እየሄደች ነው ማለት ነው። የዋህነቷ ወዴት ወሰዳት? ወደማይሆን አቅጣጫ፣ ወደማይሆን ነገር። እንዳንቺ ባልሆንም እየነገራት እኮ ነው ሰይድ። እንዳንቺ ባልሆንም እንዳንቺ ጨካኝ ባልሆንም እኔ ግን ሰርፕራይዝ ለአንቺም ሰጥሻለሁ ብሏታል። ከዚህ በላይ ማንነቱን ማሳወቅ የለም እኮ። ስለዚህ ሞኝነቷን ቀጠለችበት እየነገራትም ማለት ነው። ኢማን ግን ፈተና እንዴት ማለፍ እንዳለባት በደንብ ጠንቅቃ አውቃለች። በደንብ ማለት ነው። ስለዚህ ወደ ፈተናው ከመግባታችን በፊት ጥንካሬ፣ ጉልበት፣ ኃይል በትዳር ላይ ትልቁ ነገር የፍቅር ጉዳይ መሆን አለበት። የፍቅር ጉዳይ ከሌለበት በጥቅም የተመሰረተ ነገር ከሆነ ግን ዋጋ ቢስ ነው የሚሆነው። ቪዲዮን ተመልክተን እንመለስ። ልንገራችኋ ሲኒማ በቃ በጋሪ የሆነ ቦታ ወስዶን እዛ ሰፈራ እንዳረጋን ላዝናናችሁ አይደለም ግን ለምን በቃ ፈረስ ጋሪ ገዝቼላችሁ ነው። ለምን እኔ እንትን ኮንትራት ምን ሰራው እንትን አለ ሰፈር ውስጥ ትናንሽ ሲሚንቶ አለ፣ ብሎኬቶች አሉ። ጋሪው የኛ ነው? አዎ የኛ ነው። ትሰራላችሁ፣ እንሰራለን። እኔ ምነዳለሁ። እኔ ቢዚዮን ቀን ደግሞ እናንተም ትነዳላችሁ። ለሁለታችሁ ስጦታዬ ነው። ትነዳላችሁ። እንዴት እንደነዳ አስተምራችኋለሁ። የሰው ልጅ መኪና፣ ቤት፣ አይፎን ሰጣን። አንተ ለኛ ጋሪ ምን ፈረስ እኮ ነው። ምን ነው ፈረስ? እኔ አረጋኝ ፈረስ ተወዳጅ እኮ ነው። በጣም የሚያስጠላው እንዴ የሰው ባለ እኮ መኪና ነው የሚገዛው እኮ ለሰው አይፎን ነው የሚገዛው። እንጨቱን ፍታውና እንጋልበው ፈረሱ እንጋልበው። አዎ ተወጀ እንደዛም ይጋልባል፣ ችግር የለውም። ቆንጆ ፈረስ ነች። እንጨቱን አንሶ በቃ አሁን እኔ ፈልገዋለሁ። እንጋልበዋለና ደግሞ ጸጉሩን ታዲያ ከዚህ ጋር ለምን እንደቆረጣችሁት? አከም ሲንታኔ እንጀራኔ ፈረስ እኮ ነው። ፈረስ እኮ ነው እና አዎ ቆንጆ ነው ፈረሷ። የሱ ማለት ነው የኛ ማለት ነው። ግቢ ታስገቡና ገላውን ታጥቡታላችሁ፣ ይታጠባል። ባው በመጥረጊያ እኔ የፈረስን ገላ ላጥበው እና እንኳን የፈረስን ገላ የባሌን ገላ እንኳን ላጥበው። እሺ ግን አለው ባሌ አመሰግናለሁ። ችግር የለውም። እኔ ወድጄዋለሁ። ችግር የለውም። ወደው ችግር የለውም። ወደሽዋል አንቺ? ምንድነው እንደዚህ የምትይው? ፈረስ እኮ ነው። እንዴት እንደምነጂ አስለምድሻለሁ። ቆንጆ ስጦታ ነው። አሪፍ ነው። ተነስተኛል። ታምራለች አይደል? ታምራለች እንደዚህ ምናምን። ነይ በዚህ ጋር ትወጫለሽ ከላይ። እኛ እዚህ ጋር እንቀመጣለን። ነይ ዙኝ። እኔ ነይ በዚህ ገቢና ግቢ አንቺ እናትዬ። እኔ ገቢና ነው። ገመዱን ደስ ቢል እንደልብሽ ፈረሱ ኮት ሲሰጥ ወይ በቃ እንዴ እናንተ መንጃ ፍቃድ ማውጣልሻለሁ። አረ ወይኔ ጉዴ ነይ ተቀመጭ። አው ይኔ ተቀመጭ። ካኒ ጋሪ ነው ፍዱጋ ማለት ኮንኮላታ ለማን ጋሪ ነው ፋስላ ስትንቶለ ኮቱ ካስረታይ ታይ ዮ ኦለ ፈቴ ባዲዮ ጋሪ ነው እንፈቱ ይሲፋ ስትያ ቤት እንጀራ ስትያ በቃረብሽ አሽቃበጣ አንቺ እንዴት ነው ጋሪ ማተጆ ሲጀመር? ጋሪ ወዳለው እኮ አጠራም እኮ ግን እና ሞኬና ተው እንዳንዳው ጋሪኒ አንቺ ስጦታን አልቀበልም አልሽ እንዴ? እኮ ችግር የለውም ግን ፈረስ እኮ ስጦታ ሰጠሁሽ። በቃ እኔ ሰጠሁሽ ስጦታ መናቅ የለብሽም። ባል ስጦታ ብሎ እስከሰጠሽ ድረስ ስጦታ ነው። አሁን ሰማሽኝ? ይሮዶች እንደነው እንፍረቱ አሁን ስጦታ ተቀበለሽ አልተቀበልሽ? ነው እኔ አልቀበልም። ኢማን የምትናገረውን አያችሁ? የሱ ማለት እኮ የኛ ነው አለቻት። ቢገባት እኮ እዚህ ጋር በጣም ብልጦና ከሷ እኩል መጓዝ ነበረባት። ሞኝነቷ፣ የብልጭልጭ ፈላጊነቷ ከትዳሯ ውጭ ከባሏ ውጭ ሆነች። እኔ እንደውም ኢማንን ስጠብቃት የነበረው በተወደደ ቤንዚን በተወደደ ነዳጅ ፈረስ ጋሪ ገዝተ እንዴ! በጣም ጥቅም ያለው ነገር እኮ ነው ፈረስ ጋሪ። በአሁኑ ሰዓት እጅግ በጣም ጠቃሚ ነገር
በጣም የሚሰራ እንደዛ ብላ ስራ ይሰራል። ምንም ፈረስ ጋሪ አይደለም። ኩርኩር ለምን አይሰጣትም? ለትዳሯ ለቤተሰቧ ስራ ገንዘብ የሚያመጣ ከሆነ ይህንን ነገር አጥብቃ ይዛ ነው መሆን ያለባት። ሞኝነቷ አሁንም ወደቀች። ይህንን ነገር ያሰበበት ትልቅ ምክንያት አለ ማለት ነው። ሰኢድ ትልቅ ምክንያት ባይኖሩ ኖሮ እንደዚህ አይነት ፕራንክም አይሰራም፣ እንደዚህ አይነት ፈተናም አይፈትንም። ብዙ ፈተናዎችን ፈትኗት አሁንም እንድትሻሻል ቦታና እድል እንዲኖራት ደጋግሞ እየመከራት ነው። ምክር ነው እየመከራት ያለው። ብትባንን ጥሩ ነበረ። ምንም ልትባንን አልቻለችም። ኢማን ግን የሌለ ባናለች። ወይኔ በላቸው፣ ወይኔ በላቸው። ሀዊ ጉዷ ፈላ፣ ሀዊ ጉዷ ፈላ። ስለዚህ እንደኔ እንደ ሀሳብ አሁን ጥሩ አድርጎ ያሰበው ነገር በጣም ጥሩ እያስኬደ ነው። አሁን የሚፈለገው ምንድነው? እንደኔ ሀሳብ ኢማን የሱመያ ጉዳይ ላይ መበርታት አለባት። በጣም መበርታት አለባት። የሱመያ ጉዳይ ላይ በርትታ ያለባትን ቂም ምናምን ሰርፕራይዝ ብታደርገው ሰኢድን ባይነኝ ነኝ። እሱን አንስታ ማለት ነው የሱመያን ጉዳይ ጠንከር አድርጋ እንደው ሰርፕራይዝ ለማድረግ ብትጥርና ብትሯሯጥ እንደ ሀሳብ ነው። እኔ እንደዚህ ባይነኝ። እናንተስ ምን ትላላችሁ? ውድና የተከበራችሁ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላማችሁ ብዝት ይበል። ሰላም ሁኑልኝ።